ሰላም ጤና ይስጥልን። ሰሞነኛ የጊዮን ዜና መረጃዎችን እነሆ። እናንተ በህልውና ትግላችን አላጋጮች፣ እኛ የአማራነት ርስታችንን የማንሸጥ በጽኑ ዓለት ላይ የታነጽን የአባቶቻችን ልጆች ነን ሲሉ የአማራ ፋኖ አደረጃጀቶች ለእስክንድር ቡድኖች እንቅጩን ገልጸዋል። ያክሉና አማራነት ዕዳ በደል ሆኖ ላለፉት 50 ዓመታት ማንነት ተኮር መንግስት መር የዘር ማጥፋት አደጋ የተደቀነበት የአማራ ህዝብ የታሪክ፣ የባህል፣ የሃይማኖት ክብረ ሰብእ ህልውናው የመጥፋት አደጋ ተጋርጦበት ከርሟል። በጸረ አማራ ኃይሎች የተናበበ ዘመን ተሻጋሪ አማራን የማጥፋት ጉዞ ከወለጋ እስከ መተከል፣ ከአርባ ጉጉ እስከ በደኖ፣ ከሲዳማ እስከ ሶማሌ፣ ከጭና እስከ ማይካድራ በማንነቱ አማራ የሆነ ሁሉ ስበብ እየተፈለገ በጅምላ ተጨፍጭፎ በጅምላ ተቀብሯል። ቤቱ፣ ሀብቱ፣ ንብረቱ ተዘርፏል። በሳት ተቃጥሎ ለልመና ተዳርጓል። የመሬት ይዞታውን ተነጥቆ ተፈናቅሎ በመጠለያ ካምፖች የሰቆቃ ህይወትን እየገፋ ይገኛል። ከምንም በላይ ከአጽመ ርስቱ ተፈናቅሎ በየዘመኑ ለበቀሉ ተለዋዋጭ አማራ ጠል ኃይሎች መጫወቻ፣ መሳቂያና መሳለቂያ ሆኖ ባጅቷል። የአማራን ህዝብ መከራ ለታሪክ ከመተው ባሻገር በዚህ አጭር መግለጫ ማውሳት ውቅያኖስን በማንኪያ እንደመጨለፍ ያለ ጉዳይ ነው። የአማራ ህዝብ ጸረ አማራ ኃይሎች ቀየው ድረስ ዘልቀው ሰዋዊ፣ ባህላዊ፣ ታሪካዊ፣ ሃይማኖታዊ ህልውናውን ለአንዴና ለመጨረሻ ጊዜ ከምድረ ገጽ ለማጥፋት የሀገሪቱን ብሔራዊ ጦር አዝምቶ በብልጽግና የፓርላማ ሸንጎ ወስኖ ሁሉን አቀፍ የጥፋት ዘመቻ ታውጆበትና ተገዶ የገባበት የህልውና ትግል ውስጥ መሆኑ ይታወቃል። የህልውና ትግላችን ብቸኛ መዳኛ መንገዳችን አድርገን ሰራዊት በማሰልጠን በማደራጀት ጠንካራ የተናበበ ወታደራዊና ፖለቲካዊ ቁመናን ይዘን እንገኛለን። በህልውና ትግላችን ጠንካራ አደረጃጀት ስነ ልቦናዊ፣ አካላዊ፣ ሰብአዊና ቁሳዊ ኪሳራ ውስጥ የሚገኘው የስርዓቱ ጦርና የፖለቲካ ኃይል በአርአያውና በአምሳሉ በፈጠራቸው የክልሉ ብልጽግና ልዩ ልዩ የሚዲያ ሰራዊት በትግሉ ሜዳ ጭምር ሳይቀር አስርጎ ያስገባቸው አደረጃጀቶች የሚያነሱ የሚጥሏቸው ማደናገሪያ ሐሳቦች ከህልውና ትግላችን ዓላማና ግብ ለደቂቃም ፈቀቅ የማንልባቸው ጉዳዮች መሆናቸውን አስረግጠን መግለጽ እንፈልጋለን። በእነዚህ ማደናገሪያ ሐሳቦች ዙሪያ የአማራ ፋኖ አደረጃጀቶች የሚከተለውን ጽኑ አቋሞች እንዳሏቸው መግለጽ እንወዳለን። አንደኛ፣ የአማራ ህዝብ አጽመ ርስቶችን በተመለከተ የህልውና ትግላችን ለድርድር የማያቀርባቸው ጉዳዮች መሆናቸውን በተለያዩ ጊዜያቶች በሰጠናቸው የሚዲያ ማብራሪያዎች ገልጸናል። ትናንት በመላው አማራ ወልቃየት ብረሳሽ ቀኝ ትርሳኝ እያለ በአደባባዩ ጉሮሮ እስኪሰነጠቅ የጮኸውና ግንባሩን ለጥይት የሰጠው የመላ አማራ ህዝብ ጩኸትን አሳንሶ ሞቱን አራክሶ አኮስሶና አኮስሙኖ የወልቃየትን ጉዳይ የጎንደር፣ የራያን ጉዳይ የወሎ፣ የደራን ጉዳይ የሸዋ እንዲሁም የመተከልን ጉዳይ የጎጃም አድርጎ እየነጣጠሉ አናሳና ነጣጣይ ትርክት መፍጠር በአድናዊነት ካልሆነ ከቶ ምን ሊባል ይችላል? ትናንት አብይ አህመድ ጎምቱ የባዕድን ሰዎችን ይዞ በህቡ ሲሰራባቸው ከቆዩት አንኳር ጉዳዮች መካከል አማራን በአማራነቱ እንዳይቆም የሚያደርጉ የጸረ አማራ ኃይሎች ድርጅታዊ ፕሮጀክቶች መካከል አንዱና ትልቁ ጉዳይ አማራን በየመንደሩ በክልል የመቀንበብ መንደር ተኮር ፕሮጀክት ትልቁን ስፍራ ይይዛል። እንዲህ ያለውን የአማራ ህልውና አጥፊ ፕሮጀክት የህልውና ትግላችን ባይቀድመው ኑሮ ጉዳዩ ከባድ ነበር። ዳሩ ግን የአማራ ፋኖ በልኩና በወጉ ተገንዝቦ ፖለቲካዊ የሴራ ድሮችን በጣጥሶ የመጥፊያ ፕሮጀክቶችን ቀደን የህዝባችንን የሞት ደብዳቤ ወደ ህይወት የለወጥንበት ሰናይ መንገድ ላይ እንገኛለን። ስለሆነም ስርዓታዊና መንግስታዊ በሆነ መንገድ የተነጠቅናቸውን አጽመ ርስቶቻችንን የትግላችን የጋራ ጉዳዮች ከመሆናቸው ባሻገር የክልልነት ዲስኩርና ጫጫታዎችም አማራን የመከፋፈያ በአድናዊ እኩይ የአማራ ህዝብ መጥፊያ መንገድ መሆኑን መግለጽ እንወዳለን። ሁለተኛ፣ የአማራ ህዝብ አንገቱ አንድ ነው፣ ማንነቱም አማራነቱም። የተገደልነው የምንገደለው፣ የተፈናቀልነው የምንፈናቀለው፣ በጅምላ የተቀበርነው የምንቀበረው፣ በጅምላ የታሰርነው የምንታሰረው በሙሉ በአማራነታችን እንጂ ሌላ ማንነት ኑሮ እንዳልሆነ የአደባባይ ሀቅ ነው። ከአማራነት ዝቅ የሚያደርግ ማንነት የሚሰጡ በቀይና በመንደር የሚቧደኑና የሚያቧድኑ ተረፈ ባዕድኖች ካልሆኑ ከቶ ማንም ሊሆን እንደማይችል እናምናለን። ይሁን እንጂ ከዚህ መሰል አማራዊ አንድነትን ከህልውና ትግላችን በተቃራኒ የቆሙ ኃይሎች የተለያዩ የፋኖ አደረጃጀቶች በአማራ ህዝብ ህልውና ግንባር ቀደም ጠላት የሆነውን የብልጽግና ወራሪና ጨፍጫፊ ሰራዊት ጋሪዮሽ ዘመቻ አንድነትን በመደገፍና በመቀላቀል ፋንታ በተቃራኒው በዘመቻ አንድነት ከፍተኛ ድልን እየተቀዳጁ በሚገኙት የፋኖ ወንድሞቻችን
ቡድን ላይ በጎንደር፣ በሸዋ፣ በወሎና በጎጃም የጎንዮሽ ትንኮሳ በአፋሕድ ስም በሚንቀሳቀሱ ቡድኖች ተከፍቶብን ይገኛል። ከምንም በላይ የአፋሕድና የፋፍዴን ቡድኖች በዘመቻ አንድነት አስደናቂ ጀብድ እየፈጸመ በሚገኘው የአማራ ፋኖ አንድነት በጎንደር ደቡባዊና ማዕከላዊ ጎንደር ቀጠናዎች በሚገኙ ወንድሞቻችን ላይ ወደ ቀጠናቸው በመግባት ትንኮሳዎች በማድረግ ከጠላት የማይተናነስ ድርጊት ላይ ተጠምደው ይገኛሉ። ጅራፍ ራሱ ገርፎ ራሱ ይጮሃል እንደሚባለው ግጭት ጠማቂ የአፋሕድ ቡድን ሚዲያዎች ትናንት ዘመቻ አንድነትን ሲያኮስሱ ከርመው ዛሬ ደግሞ ፈጁን ጨረሱን የሚመስል ጩኸት ማሰማታቸው አፋሕድም ሆነ ግጭት ጠማቂ አመራሮች የህልውና ትግላችን የማይገዳቸው አካላት በመሆናቸው በአደባባይ እያሳዩን ይገኛሉ። ከዚህ ባሻገር በቀቢጸ ተስፋ ውስጥ የሚገኘው የአፋሕድ ቡድን ከትግሉ በተቃራኒ ዘረፋና እገታ ውስጥ በመግባት ማህበረሰብን በማሳቀቅ ነውረኛ ድርጊት ውስጥ ተጠምዶም ይገኛል። እንዲህ ያለው ድርጊትም በህልውና ትግላችን ውስጥ በጥቁር ታሪክነቱ የምንከተበው ከመሆኑ የዘለለ ሊኖረው የሚችል ምንም አይነት ቁም ነገር እንደማይኖረው መላው ህዝባችን እንዲገነዘበው እንወዳለን ይላል። ሶስተኛ፣ በአጠቃላይ አንድ መሆናችን በአንድ እዝና ሰንሰለት መታገል ጅምር ስራዎቻችን ጋርዮሻዊ አጽመ ርስቶቻችን ጥያቄያችን የሚያሳብደውና የሚያማው አካል ከአማራ ህዝብ ታሪካዊ ጠላቶች እኩል የሚታይ መሆኑን በአጽንኦት መግለጽ እንወዳለን። ከላይ በቁጥር 1 እና 2 የተጠቀሱት ጉዳዮች ለአማራ ህዝብ ጠላቶቻችን በልሳንነት የምታገለግሉ የሚዲያ አካላት፣ ፖለቲከኞች፣ የማህበረሰብ አንቂዎች፣ የሚዲያ ተንታኞች ከታላቁ የአማራ ህዝብ ሰቆቃና መከራ ላይ እጃችሁንም አንደበታችሁንም እንድትሰበስቡ በታላቅ አክብሮት እናሳስባችኋለን ሲሉ የአማራ ፋኖ በወሎ ቤተ አማራ፣ የአማራ ፋኖ አንድነት በጎንደር፣ የአማራ ፋኖ በጎጃም፣ የአማራ ፋኖ በሸዋ ገልጸዋል። በተያያዘም በትናንትናው የሰከላ ውጊያ ተጨማሪ ድሎች መመዝገባቸውም ታውቋል። ጎጃም አገው ምድር 3ኛ ክፍለ ጦር ዘንገና ብርጌድ፣ ጊዮን ብርጌድ፣ ስሜነ ደስታ ብርጌድ፣ ኤፍሬም አጥናፉ ብርጌድ እና ከ5ኛ ክፍለ ጦር ገረመው ወንዳወክ ብርጌድ እና አረንዛው ዳሞት ብርጌድ በተሳተፉበት ውጊያ እስር ቤት በመስበር 40 የግፍ እስረኞች በማስለቀቅ ተችሏል። 4 የቃታ መሳሪያ መማረክ ተችሏል። 70 ሺህ ብር የተገዛ በሬ ካሬ ሊጠቀምበት የነበረን መማረክ ተችሏል። 4 ሚሊሻ፣ 1 ፖሊስ፣ 7 የጁላ መከላከያ ሬሳቸው ዛሬ ተነስቷል። ጠላት በደረሰበት ኪሳራ ብስጭት ንጹሃንን ጨፍጭፈዋል። የአእምሮ በሽተኛ ብርሃኑ አያና የሚባል ሰው ገለው ሬሳውን አላስቀብርም ብለውም ነበር። ይህ በእንዲህ እንዳለ ስቦ ማስከዳቱ ተጠናክሮም ቀጥሏል። በስናን ረቡ ገበያ የሚገኘው የ72ኛ ክፍለ ጦር ሬጂመንት 1 ሻምበልና 1 አዛዥ ምክትል አዛዥ የሆኑት 10 አለቃ ኒዛሙ አወል የሻምበል አዛዥ፣ የኦሮሞ ተወላጅ 10 አለቃ መቻል ቀዮ የሻምበል ምክትል አዛዥ፣ የአማራ ሳይንት ተወላጅ ከነሙሉ ትጥቃቸው የሐዲስ ዓለማየሁ 7ኛ ክፍለ ጦር የቦቅላ አባይ ብርጌድን ተቀላቅለዋል። ሰሞነኛ መረጃዎች እነኚህን ይመስሉ ነበር።